የህብረት ስራ ማህበራት እስከ 40% የሚሆነውን ድርሻቸውን ለኢንቨስተሮች መሸጥ እንደሚያስችላቸው የሚደነግገውና የተሻሻለው የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ ጸድቋል። አዋጁ የጸደቀው የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 21ኛ መደበኛ ስብሰባ ላይ ሲሆን ምክር ቤቱ አዋጁን ያጸደቀው የህብረት ስራ ማህበራት አቅም የሚያጠናክር ሆኖ በማግኘቱ እንደሆነም አስታውቋል። በተጨማሪም ይህ አዋጅ ሴቶች፣ ወጣቶችና አካል ጉዳተኞች ለብቻቸው እንዲደራጁ የሚፈቅድ እንደሆነም ተገልጿል። ሰላማዊት ሽፈራው ተጨማሪ አላት። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 6ኛው ዙር የ5ኛ ዓመት የሥራ ዘመኑ 21ኛ መደበኛ ስብሰባው የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅን መርምሮ አጽድቋል። ረቂቅ አዋጁ በተበታተነ ሁኔታ በተለያየ እርከን ተደራጅተው ያሉና ውጤታማ ያልሆኑ ብዙ ቁጥር ያላቸው የህብረት ስራ ማህበራት ሰብሰብ ብለው እንዲደራጁና ትርፋማ እንዲሆኑ የሚያደርጋቸው እንደሆነም ተነግሯል። ትርፋማነታቸውን ለማሳደግ ይረዳቸው ዘንድም የህብረት ስራ ማህበራት እስከ 40% የሚሆነው ድርሻቸውን ለኢንቨስተሮች መሸጥ እንዲችሉ አዋጁ እንደሚደነግግ በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢው ሰለሞን ላሌ ገልጸዋል። ከምክር ቤቱ አባላትም ይህንኑ የተመለከተ ጥያቄ ተነስቶ ምላሽ ተሰጥቶበታል። የህብረት ስራ ማህበራት ድርሻ 60% እና የኢንቨስተሮች ድርሻ 40% መብለጥ የለበትም የሚል አረፍተ ነገር ተጨምሯል። ምክንያቱም ማህበራት በጋራ ኢንቨስትመንት ውስጥ የሚኖራቸውን የተጠቃሚነት ድርሻ መወሰን ስላለበት ነው። ሌላው የኢንቨስትመንት ድርሻን በሚመለከት ሐሳቡ ይገባኛል። በህብረት ስራዎች ኮንሰፕት ውስጥ ምንም የካፒታል መጠኑ የሼር መጠኑ ከፍ ብሎም አንድ አባል አንድ ድምጽ አለው ህጉ የሚደነግገው። ነገር ግን ኢንቨስትመንት ድርሻን በሚመለከት 60-40 መብለጥ የለበትም የተባለው ገዳቢ እንዳይሆን። ምክንያቱም አሁን ይሄ የማህበራትን መብት ማስጠበቅ ብቻ ሳይሆን ኢሹ የሚመጣው የካፒታል ኢሹ ይመጣል። ጥንቃቄ የተደረገ ስለሆነ ከ40 እንዳይወርድ ነው። ማህበሩ የበለጠ እንትን እንዲኖር ነው እንጂ 10-90 ሊሆን ይችላል፣ 25-75 ሊሆን ይችላል፣ 35-65 ሊሆን ይችላል። ታችኛውን እንትን ነው የተቀመጠውና በዚህ መንገድ ብትረዱት። በተጨማሪም ሴቶች፣ ወጣቶችና አካል ጉዳተኞች ለብቻቸው እንዲደራጁ በተሻሻለው አዋጅ የተፈቀደ ሲሆን በሌሎች ማህበራት ውስጥ በሚደራጁበት ወቅት ደግሞ ሴቶች 50%፣ ወጣቶች 10% እንዲሁም አካል ጉዳተኞች 10% የአመራርነት ድርሻ እንዲኖራቸው ተደንግጓል። የምክር ቤት አባላቱም የሴቶች የአካል ጉዳተኞችና የወጣቶች ቁጥር በተቀመጠው መስፈርት ባይሆን የማህበሩ እጣ ፈንታ ምን ይሆናል ሲሉ ጥያቄ አንስተው ምላሽ ተሰጥቶበታል። ቁጥራቸው ካልፈቀደ 70 ወንዶች 30 ሴቶች በሆነበት ያው ይሄ አይሆንም ማለት ነው። ቁጥሩ በፈቀደ ቁጥር መጠን ግን 50% እንዲያደርጉ ማድረግ ችግር የለውም። የሴቶች ተሳትፎ ማምጣት ወደ አመራር ችግር የለውም። የወጣቶች 10% እዚሁም ቁጥሩ እስከፈቀደ ድረስ የሚል የግድ ወጣት ካላስገባም አይባልም። እዛ ውስጥ ያለው ቁጥር እስከፈቀደ ድረስ የሚል በኮንዲሽን የተቀመጠ ስለሆነ የአካል ጉዳተኛም በዚህ መንገድ ብትረዱን። የሴቶች፣ የወጣቶች፣ የአካል ጉዳተኞች ተሳትፎ በሚመለከት ኳሊፋይ ተደርጎ ነው የተቀመጠው የውሳኔ ሀሳቡ ላይ። ቁጥሩ ሲፈቅድ እንደዚህ እናረጋለን ነው። ቁጥሩ ከፈቀደ እንዲናረጋለን ነው። የሴቶችንም ለምሳሌ ጥያቄ የተነሳው ሴቶች በዛ ቁጥር ደረጃ ባይኖሩ ምን ይደረጋል የሚልም ጥያቄ ስለተነሳ ቁጥሩ ሲፈቅድ እንደዚህ እናረጋለን። የሴቶችንም፣ የወጣቶችንም፣ የአካል ጉዳተኞችንም ብሎ በደንብ ኳሊፋይ ተደርጎ የተቀመጠ ስለሆነ ለስራ አመቺ እንደሆነ ብንወስድ ጥሩ ነው። ነባሩ የህብረት ስራ ማህበራት አዋጅ ከሀገሪቱ አሁናዊ ነባራዊና የሪፎርም ሂደት ጋር ያልተጣጣመ ነው በተባለበት በዚሁ የምክር ቤት ውሎ ላይ የተሻሻለው የህብረት ስራ ማሻሻያ ረቂቅ አዋጅ በሙሉ ድምጽ ጸድቋል።